እንግዲህ በልጅነታችን ብዙ ነገር ነው ያሳለፍነው። ያን ያሳለፍነውን ነገር እንዘግባለን ልጅ ሆነን። ይሄን ይዘግባል አእምሯችን፣ የልጅነት ነገር ስለሆነ ይሄን ሁሉ እየዘገብን ነው ያደግነው። ከዛ በኋላ ዩኒቨርሲቲው ነገር ሃይ ስኩሉ ምንም እንዳለ ሲሆን በኩነቱ ላይ ተሳትፎ የነበራቸው ሰዎች አሁንም ድረስ ታሪካቸውን ይጽፋሉ። ትክክል ነን አይደለንም፣ ይቅርታ ይጠይቃሉ አይጠይቁም የሚለው ነገር እሱ ሌላ ነገር ይሁንና ልጆች ግን ሆነን ይሄን ያየነው ሰዎች ከልጆች አንጻር ግን አልተጻፈም። አንዱ ትልቁ ምክንያት በዛ ጊዜ እንዘግባቸው በውስጥ እንይዛቸው። እዚህ ልቡሰ ጥላ ነው የሚለው ጋሽ ዳኛቸው ወርቁ፣ ወይም ይሄ ሰብኮንሽስ እንትን ውስጥ የምናስገባቸውን ነገሮች እኔ ይዛቸው ነበር። ዩኒቨርሲቲም ገብቼ ማለት ነው ማስታወሻዎችን የመጻፍ ነው። ዲያሪ መጻፍ ጉዳይ ለዚህ ነው በጣም ብዙዎቻችን አለንበት። ላለፉት 50 ዓመታት የነበሩ ነገሮች እዚህ ውስጥ አሉ፣ እዚህ መጽሐፍ ውስጥ አሉ እና በየጊዜው ሪቫይዝ ታደርጋለህ፣ ትዘግባለህ፣ ታያለህ፣ ምን ትላለህ።